የእርግብ ወንድም አይሚን የድንብላል ወንድም ታሞ ከገጠር መጣ። ድንብላል አሁን ላይ ስራ የላት ምን ይላት በጣም የሚገርም ነው። ምላሴ ልደቱ ተከበረለት በተምቹና ያሲር ምክንያት። ተምቹና ያሲር ዛሬ ላይ ተሰርቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን። ዛሬ ደግሞ ነው ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ ደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ ማለት ነው። እንግዲህ ዛሬ ላይ የመጣሁትኝን በጣም የሚገርም የሚያሳስብ ጉዳይ እንግዲህ አግኝቶ ከማጣት ነገር ሁላችንም አላህ ሱብሃነሁ ወተዓላ ፈጣሪ ይጠብቃል ማለት ነው። ዛሬ ላይ ወይዘሮ ሜላት እንግዲህ ከነ ልጆቿ ጎዳና ስራ ላይ ወጣ ያው እየሰራች ነው የምትገኘው ማለት ነው። ሰርታ የማታውቀውንም ስራ እስከ መስራት ደርሳ እንግዲህ እጇ እየተላላጠ አይተናል። ከዛም አልፎ ተርፎ ደግሞ በመስራቷ ሳይጎዳት እያገላመጧት ነበረ። ሰው በማንነቱ ሊከበር የሚገባበት ላይ ግን እንደ ሰራተኛ የቀጠረችው ተብዬዋ እንግዲህ ባሏ ቤቷ ድሮ የወይዘሮ ሜላት ተቀጣሪ ሆኖ እንደተሰራ አይተናል። ከዛም አልፎ ዛሬ ላይ እንግዲህ ወይዘሮ ሜላትን ይቅርታ እንደጠየቋት ተናግሯል ማለት ነው። በጣም የሚገርመው ጉዳይ ደግሞ ድንብላል ከነሱ አልሄድም ብላ ተተክታ እየኖረች ሳለ ዛሬ ላይ ደግሞ ከገጠሩ ወንድሟ ታሞ ጥገኛ ሆኖ መጥቶባታል። ያንም ሆኖ ግን ወይዘሮ ሜላት ጥገኛ ብትሆንም ይዤ እወጣለሁ ብትል ወይዘሮ ሜላት ግን ምን ችግር አለ የበላነውን በልቶ ቢያንስ እንኳን ጸበል እንወስደዋለን ብላ እንግዲህ ይዛለች ማለት ነው። በጣም ደስ የሚል ጉዳይ ላይ ነው ያሉት። ሀንዬ ዛሬ ላይ እንግዲህ ደስ ብሏቸዋል ሁሉም ቤተሰብ። ምክንያቱም የምላሴ ልደት እንግዲህ የገዙትን ገዝቶ ኬክ ለመግዛት ብር ሲያጣቸው ዳቦ ገዝተው ሊያከብሩ ሲሉ ድንገት እነ ምላሴ መጥተው አይሚን እነ ያሲርና ተምቹ መጥተው እንግዲህ የእሱን አክብረውለታል ማለት ነው። ኬኩን አላመነም ነበረ። በጣም በደስታ የምላሴ ልደት ዛሬ ላይ ተከብሯል። ሁሉም ቤተሰብ ደስታ ተሞልቶታል። ሰላምዬም እንግዲህ ተምቹንና ያሲርን እንደ ቁም ነገር የማልቆጥራቸው ልጆች ዛሬ ላይ ግን ለወንድሜ ይሄንን በተቸገርን ቁጥር ድሮ ምን መስሎ አይታየኝ ነበር፣ አሁን ግን ቁራሽ እንጀራ የሚያጎርሳይ ትልቅ ሰው እና በቃ ቁም ነገር እንደሚሰራ ነው እማየው ብላ እንግዲህ ሰላምዬ ሁሉንም ተናግራለች። ወይዘሮ ሜላት ዛሬ ላይ በጣም ደስተኛ ሆናለች። ምክንያቱም የምላሴ ልደት በኬክ በታሰበችው በያሲርና በተምቹ ምክንያት ተቆርሶ ተከብሮለታል። ምላሴም ደስ ብሎታል። ምላሴና ሰላምዬ ዛሬም ላይ እንግዲህ ስራውን እንደተያያዙ ናቸው። መቼም አደናቃፊን ያዝልኝ ነው ሲፈልጉ እንግዲህ ሰዎች ሲሰጡም ሳይሰጡም ጫማ ጠርጎ እየሰራ እንግዲህ አንዱ እንዳየ ነው ሳይሰጠው ሂዷል። አንዲቱ ደግሞ ለነገር ፍለጋ ስትተናኮለው ነበረ። ያም አልፎ እንግዲህ ምላሴ ዛሬ ላይ ግን ለሁሉም ቦታ አለው በሚል እንግዲህ ከስራው ውጭ ሌላ ምንም ነገር ማስተዋል አልቻለም ማለት ነው። በጣም የሚያሳዝነው ጉዳይ ደግሞ እንግዲህ የድንብላል ወንድም ታሞ ከገጠር መጥቶ ነው። ያም አልፎ ተርፎ ደግሞ ዛሬ ላይ አቶ ኖላዊ እንግዲህ ከባለቤቷ ሄዶ እናፍቀሽኛል ብሎ ዛሬ ላይ አድረዋል ማለት ነው። እንግዲህ ባለቤቷም እርጉዝ ስትሆን አትቀርም። ከዛም አልፎ ተርፎ እንግዲህ የተምቹ እና የያሲር እነ ኖላዊ ቤት ሂዶ ስለ ተምቹ ነግሮታል። ዛሬ ልደታችንን እናክብር እያለ ኬክ እኮ ለህዝቡ ሁሉ ስናበላ ቆየን እያለው ነበር። ለምን ለእኔ ሳታመጣልኝ እያለች ነበር ፋኖሲ የምትባለው ማለት ነው። በጣም የሚገርመው ጉዳይ እንግዲህ ተምቹ ልደታችንን እናክብር አብረን እንደተወለድ እናውቀዋለን እየተባሉ ነው። ከዛሬ ጀምሮ እናክብር ኬክ ከበላን እኮ ያው ልደት ተከበር እያለም እያሾፈ ነበር ማለት ነው። ከዛም አልፎ ተርፎ ዛሬ ደስተኛ ነኝ እያለው ለተምቹ እያወራው ነበር። ደስተኛ የሆንክበትን ምክንያት እኔ አውቃለሁ ሲለው ምንድነው ብሎ ሲጠይቀው ሀና ደስተኛ ስለሆነች አንተ ሙሉ ጊዜ ደስተኛ ይሆናል፣ ሀና ሲከፋት ደግሞ አንተ ይከፋል ምኑ ነህ እያለ እንዴት አወክ እያለው ነበር። እንዴት ደስ አይላለህም? ግን ያ ሙሉ ቤተሰብ በሀዘን ተውጦ ሳለ ዛሬ ላይ ግን ፈገግ ብሎ ያችንን ኬክ ባንችልም ባደረግ ነው ነገር ደስታ ተውጧል ቤተሰቡ እያሉ እንግዲህ እየተቀላለዱ ሁላቸውም ጥሩ ተግባር እንደሰሩ ደስ ብሏቸዋል ማለት ነው። በጣም የሚገርመው ነገር እንግዲህ አቶ ኖላዊ የያሲርና የሀና ጉዳይ በጣም አሳስቧቸዋል። ከዛም አልፎ ተርፎ እንግዲህ ሀና ያን ኢዝራን እንደምትፈልገው አቶ ኖላዊ ያውቃል። ያሲር ደግሞ ሀናን ለማግባት በጣም ተቃርቦ
ነው የሚታየው ማለት ነው። ዛሬ ላይ ሀናን እንግዲህ ፋኖሴ ጠርታ ቤት ሁላቸውንም ጠርታ ሀናን ወደ ኋላ አስቀርታ ልትመክራት ብላለች ማለት ነው። ቡና እያፈላች ነበረ። ቡና ስታፈላ ሳለ ተምቹ ነገረኛ አይደለመችስ ሙያት ነበረሽ ባሉ የለም እንጂ እያለ እየነገራትም ነበረ። እንዴት ባል የለም ባል እኮ ያው ፊትህ ነው ያሲር ነው እያለችው ነበረ ማለት ነው። በጣም የሚገርም ሁኔታ ላይ በጣም የሚያሳዝን ነበር ማለት ነው። ከዛም አልፎ ተመስቶር እንግዲህ አንቺ እኮ ሄደሽ ነበረ ምን ቢላይ ጥሩ ነው አንቺ ኢዝራን ስታገቢ ሀና የዋህ ናት ኢዝራ ጋር አትሄድም ብሎ ነበር ያለው ተምቹ እያለው እንግዲህ እንዲህ አትበልብኝ አትነካከው ቆይ እያለች እንግዲህ ሀንዬ የድንብላል ወንድም ለመምጣቱ ነግሯት እንግዲህ ለተምቹና ለያሲር ነገረቻቸው። እነሱ ደግሞ ሄዱ። እሷን ደግሞ ፋኖስ ይፈልግሻለሁ ብላ አስቀርታታለች። ምን እንደምትመክራት ደግሞ በቀጣይ የምናየው ይሆናል። ዛሬ ላይ እንግዲህ ተምቹና ያሲር እነ ሀንዬ እና የሚን ሀንዬ ቤት መጥተው እንግዲህ ድንብላል ወንድም አይተውታል። ከዛም አልፎ ተርፎ እንግዲህ ድንብላል ዛሬ ላይ ከተምቹ ብር ፈልጋ ስትለምነው እሱ ግን በጣም የሚያሳዝን ጉዳይ ሆኖ አድርጎ ምንም ነገር እንደሌለላ እንደማያግዛት ነግሯት ወጣ። እሷም ደግሞ እንግዲህ አንገቷን ደፍታ እያለቀሰች ነበረ። ተምቹ ዛሬ ላይ ሚን ያሲር ተከትሎት ወጥቷል። የድንብላል ወንድም በጣም እየጠና ታሞባታል። ዛሬ ላይ በጣም የሚገርመው ነገር ወይዘሮ ሜላት ይመስለኛል እንግዲህ ድንብላልን ወንድም ለማሳከም ባለፈው የምሰራበት ልብስ አጠባ ቤት በድጋሚ ሂዳ እንግዲህ ልጁን እንደምትፈልገው ሂዳ ያችን ልጅቱ ደግሞ እንግዲህ ብርሽ ልስጥሽ ብላ ይቅርታ ጠይቃታለች። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት ብሬን አልፈልግም ግን ወይዘሮ ሜላት መሆንሽን ያወቅኩት አሁን ነው ለዛም ይቅርታ አድርግልኝ ስትላት ያን ብቻ ስላወቅሽ ብቻ ሳይሆን ሰው በማንነቱ ሊከበር ይገባል ብላ እውነቱን ነግራታለች። ከዛም እንግዲህ ከልጁ ጋር ተገናኝተው እሱም ይቅርታ አድርጎላትና ስራ እነ መስራት እንደምትሞክር ብር ያስፈልገኛል ስላለችው ብሩን ደግሞ እኔ አሁንም ቢሆን ሰጥሻለሁ ሲላት እኔ በስራ ሰርቼ ነው እንጂ ከማንም እርዳታ አልፈልግም ብላ እንግዲህ ወይዘሮ ሜላት ለልጁ ነግረዋለች። እሱም ደግሞ ስራውን ትጀምሪያለች ችግር የለውም ደግሞ ለዛ የሚሆነው በቂ ብር በስራ ልክ መሰጠት አለብኝ ብላ ተነጋግረው ሂደዋል ማለት ነው። ወይዘሮ ሜላትም ስራዋለ ትጀምር ነው። ድንብላል እንግዲህ እርዳታው ከማን ይሆን የድንብላል ወንድምስ ይታከማል አይታከሙም የሚለውን ደግሞ በቀጣይ የምናየው ይሆናል ማለት ነው። ምክንያቱም በሀና ስልክ ደውሎ እንግዲህ ድንገት ወጥቶ ወርቆባታል። ድንብላል የምትሆነው የምታደርገው ቅጥ አምባሩ ጠፍቷታል ማለት ነው። ህመምን እንግዲህ አያንጣብን ምክንያቱም ድንገት የሚመጣ ነገር ነው። እነሱም ቅጡ ቢጠፋቸው ያው ከገጠር ወደ ከተማ ይሻላል በሚል ሁኔታ ነበር ያመጡት። እሷ ደግሞ አሁን ላይ እሱም ደግሞ እንግዲህ ሸክም ሆንኩብሽ እያለ እያለቀሰ ነበር የሚገኘው ማለት ነው። በጣም የሚያሳስብ ጉዳይ ነበር ላይ ያሉት ማለት ነው። በጣም የሚገርም ነው። እንግዲህ አግኝቶ ከማጣትም አላህ ይጠብቀን። በጣም የሚያሳዝን ጉዳይ ነው። ግን የሁሉም ደስ የሚለው ነገር የምላሴ ልደት ስለተከበረ ነው። ሰላምዬም ሁሉም እንግዲህ ዛሬ ሁሉም ቤተሰብ በደስታ ተውጧል ማለት ነው። ያ ደስታ ደግሞ እንግዲህ የድንብላል ወንድም ታሞ ከገጠር መምጣቱ ደግሞ ትንሽ ሀዘን ይመስላል። ግን እሱም ጥሩ ነገር እንደሚሆን እናውቃለን። ዛሬ ላይ ተምቹና ያሲር እንግዲህ ምርጥ ስራ ሰርተዋል። በስተ መጨረሻም ግን ተምቹ ለድንብላል ይሄን ያደርግላት አልቻለም ማለት ነው። በጣም የሚገርም ነው። በቀጣይ ክፍል ደግሞ እስከምናየው እንግዲህ ምን ይዘው እንደሚመጡ እውነት የድንብላል ወንድም ሐኪም ቤት ያስገቡታል አያስገቡትም? ምክንያቱም አሁን ላይ ድንብላል ምንም ነገር አንድ ሳንቲም ወይም አንድ ብሮች በላይ ስለሌላት እሱን የትም ማንቀሳቀስ ስለማትችል በቃ ፈጣሪዋን እየለመነች እና እያለቀሰች ትገኛለች ማለት ነው። ምክንያቱም ያው ተምቹንም ጠየቀች። ተምቹም አስፈላጊ ያልሆነ መልስ ነበር እየመለሳት ያው ቅስም የሚሰብር በጣም ይገርማል ማለት ነው ውዶችዬ። ለማንኛውም እንግዲህ አላህ ሱብሃነሁ ወተዓላ አግኝቶ ከማጣት ነገር አላህ ይጠብቀን። ምክንያቱም ዱንያ እንዲህ ነው አንዳንዴ ቢሆንም ግን አግኝቶ ከትልቅ ደረጃ ወደ ታች ዝቅ ማለት በጣም ያስጠላል። ከዚህ ነገር ብዙ መማር እንችላለን። ሁላችሁም ቪዲዮ ላይክ ሸር እያደረጋችሁ አጠናክሩኝ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ደግሞ ይውደደን፣ ሀገራችንን ሰላም ያድርገን። ወጥቶ ከመቅረት ሁሉ አላህ ይጠብቃችሁ እያልኩ ከዚሁ እሰናበታችኋለሁ ማለት ነው። ቪዲዮውን ሸር አድርጉ፣ ላይክ አድርጉ። በቀጣይ ደግሞ ሌላውን ክፍል ይዤ እመጣ ይሆናል ማለት ነው። አላህ ይጠብቀን። ባይ ባይ። እወዳችኋለሁ። ላይክ አድርጉ፣ ሸር፣ ላይክ፣ ሰብስክራይብ
በያላችሁበት ሁሉ አላህ ሱብሃነሁ ወተዓላ ይጠብቀን ባይ